የ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ከነገ ጀምሮ የሚደረጉ ይሆናል። ከነዚህ ተጠባቂ ጨዋታዎች መካከል አንዱ በስታዲየም ኦፍ ላይት በሰንደርላንድ እና በአርሰናል መካከል የሚደረገው የጨዋታ መርሃ ግብር ነው። አርሰናሎች እንደምታውቁት በውድድር ዓመቱ አስገራሚ ግስጋሴን እያደረጉ ይገኛሉ። በተከታታይ ጨዋታዎች ላይ ጎሎች እየተቆጠሩባቸው አይደለም። ከዚህ ባለፈ የመከላከል ጥንካሬያቸው እጅግ በጣም አስገራሚ ነው። አርሰናል በሊጉ እጅግ በጣም አስገራሚ ጊዜን እያሳለፈ ይገኛል። በሊጉ ብቻም ሳይሆን በቻምፒየንስ ሊግም በካራቦ ካፕም። ከዛ ባለፈ የእንግሊዝ ፕሪሚየር ሊግን በ6 ነጥቦች ልዩነት እየመራ ይገኛል። በአንጻሩ ሰንደርላንዶችም ከሻምፒዮንሺፕ ከመጡበት ጊዜ ጀምሮ በእንግሊዝ ፕሪሚየር ሊግ አስገራሚ ጉዞን እያደረጉ ይገኛሉ። በደረጃ ሰንጠረዡም 4ኛ ደረጃ ላይ ተቀምጠዋል። እናም ነገ ምሽት አርሰናልን የሚያስተናግዱበት ጨዋታ በከፍተኛ ጉጉት እየተጠበቀ ይገኛል። ከዚህ ጨዋታ አርሰናል ምን አይነት ፈተና ይጠብቀዋል? ከዚህ ባለፈ ይህንን ጨዋታ እንዴት ባለ መንገድ አሸንፈው ሊወጣ ይችላል የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ለእኛ በጣም እጅግ ወሳኝና ጠቃሚ ነውና ፕሮግራሙን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ የእንግሊዝ ፕሪሚየር ሊግ የ11ኛ ሳምንት የጨዋታ መርሃ ግብሮች ከነገ ጀምሮ የሚደረጉ ነው የሚሆነው። በጣም በርካታ እጅግ ወሳኝና ተጠባቂ የጨዋታ መርሃ ግብሮች ይደረጋሉ። ከነዚህ ተጠባቂ ጨዋታዎች መካከል አንደኛው ደግሞ በስታዲየም ኦፍ ላይት የሚደረገው የሰንደርላንድ እና የአርሰናል ጨዋታ ነው። እንግዲህ የሁለቱን ክለቦች ጨዋታ በተመለከተ ብዙ ነጥቦችን ማንሳት ይቻላል። ሰንደርላንድ ወደ ፕሪሚየር ሊግ የመጣው ከ8 ዓመታት በኋላ ነው። ነገር ግን ከ8 ዓመታት በኋላ ወደ ፕሪሚየር ሊጉ እንደመጣ ቡድን አይደለም ሪአክት እያደረገ የሚገኘው። እጅግ በጣም የሚያስገርም ግስጋሴ ላይ ይገኛል። እንደውም ባሳለፍነው ሰኞ በ10ኛው ሳምንት ምናልባትም ደግሞ ከኤቨርተን ጋር 1-1 ወጣ እንጂ አቻ ባይለያይና ያንን ጨዋታ ቢያሸንፍ ኖሮ በደረጃ ሰንጠረዡ ሁለተኛ ደረጃ ላይ መቀመጥ ይችል ነበር። እንግዲህ ይሄ ማለት አርሰናል አንደኛ፣ ሰንደርላንድ ሁለተኛ ደረጃ ላይ ተቀምጠው የእንግሊዝ ፕሪሚየር ሊግ ጨዋታቸውን በነገው ዕለት ያከናውኑ ነበር ማለት ነው። እንግዲህ ከነ ሊቨርፑልም ከነ ማንቸስተር ሲቲም በላይ ሆኖ ሰንደርላንድ መቀመጥ የሚያስችለውን ውጤት ማግኘት ይችል ነበር። ግን ያ ሳይሆን ቀርቷል። ከኤቨርተን ጋር 1-1 ተለያይቷል። አሁን ይሄ ጨዋታ ለአርሰናሎች እጅግ በጣም በከፍተኛ ጉጉት የሚጠበቅ የጨዋታ መርሃ ግብር ነው። በእርግጥ አርሰናል ወደ ኢንተርናሽናል ብሬክ ተጫዋቾች ከማምራታቸው በፊት መሪ ሆኖ ወደ ኢንተርናሽናል ብሬክ ተጫዋቾችን እንደሚልክ አረጋግጧል። ምክንያቱም የ6 ነጥቦች ልዩነት ነው ያለው። ስለዚህ በዚህኛው ጨዋታ ላይ 3 ነጥብ አገኘም፣ አቻም ወጣ፣ ምንም ውጤትም ተመዘገበ፣ አርሰናል ወደ ኢንተርናሽናል ብሬኩ የሚያመራው መሪ ሆኖ ነው። ግን አርሰናል ደግሞ የሚገኝበት ቦታ በጣም ስፔሻል ወይም ደግሞ ለየት ያለ ቦታ ላይ እንደሚገኝ ማንሳት በጣም አስፈላጊ ጉዳይ ይሆናል። ምክንያቱም እንዲህ አይነት ጨዋታዎች ላይ ማሸነፍ፣ በተከታታይ ጨዋታዎች ላይ አርሰናል አሁን 3 ነጥብ እየያዘ እያሸነፈ ነው እየወጣ የሚገኝ። ስለ አርሰናል ስናነሳ ደግሞ ምርጥ ብቃቱን አለማንሳት አይቻልም። ምናልባት አሁን የምንመለከተው አርሰናል በሊግ ውስጥ የምንመለከተው በጣም ጥንቅቅ ያለው ቡድን ስለመሆኑ እየተመለከትን እንገኛለን። እያንዳንዱ ፐርፎርማንሶቹ የአርሰናል እጅግ በጣም ግሩም ናቸው። ጨዋታዎች ላይ የሚያሸንፍበት መንገድ፣ የሚከላከልበት መንገድ ትላንት በነበረኝ ፕሮግራም ላይም ሰርቻለሁ። የአርሰናል ተጫዋቾች ለኛ የመከላከል ቀጠናችን፣ ጎላችን ማለት ቤታችን ነው። ቤታችንን ደግሞ ማንም አልፎ እንዲገባ አንፈቅድም፣ መረባችንን አናስደፍርም እያሉ እነ ሉዊስ ስኬሊ አስተያየቶቻቸውን ሲሰጡ ነበር። በአንጻሩ ደግሞ አርቴታ ነገሩ ሪከርድ የመስበርና ያለ መስበር ጉዳይ ብቻ አይደለም፣ ከዛም ባለፈ ግን የተጫዋቾቼ የማይንድ ሴት ወይም የአስተሳሰብ ልህቀት ደረጃ ጉዳይ ነው ብሎ አርቴታ ሲናገር ነበር። ይሄ ነው እንግዲህ አሁን በአርሰናል ተጫዋቾች ስነ ልቦና ሜንታሊቲ ውስጥ የሚገኘው። አርሰናል ፔናልቲ ሲሰጥበት ጎል እንደሚቆጠርበት ወይም እንደማይቆጠርበት እንኳን ባልታወቀበት ጊዜ ውስጥ ፔናልቲ ሲሰጥበት የአርሰናል ተጫዋቾች በጥፍራቸው ቆመው ልክ እንደሚሸነፍ አይነት ሰው ሆኖ በዚህ አይነት ተነሳሽነት ስሜት ውስጥ ሆኖ ነው ጨዋታዎችን እያከናወኑ የሚገኙት። እነ ማጋሌሽ፣ እነ ሳሊባ፣ እነ ቲምበር፣ እነ ስኬሊ ጋር እነ ራያ ጋር ይህንን አይነት ስሜት ሲንጸባረቅ እንመለከታለን። እና በዚህ አይነት ኢሞሽን ውስጥ ሆኖ በዚህ አይነት የአሸናፊነት ግስጋሴ ውስጥ ሆኖ ነው ሰንደርላንድን የሚገጥሙት።
እና ዘንድሮ አርሰናል ከባባድ ጨዋታዎችን አላሸነፈም ወይም ደግሞ ትልልቅ ተጋጣሚዎችን ወይም ጥሩ ፐርፎርማንስ ላይ ያሉ ቡድኖችን እየገጠመ አላሸነፈም ብለን ካልን ያንን ሲያደርግ በትክክል አሳይቶናል። ማንቸስተር ዩናይትድን ሜዳው ድረስ ሄዶ ያውም ጥሩ ባላጠቃበት ጥሩ የማጥቃት እንቅስቃሴ ባላሳየበት አርሰናል ወሳኝ የሆነ 3 ነጥብ ከኦልድ ትራፎርድ ይዞ ተመልሷል። ኒውካስልን በገጠመበት ጨዋታ ላይ እስከ 84ኛው ወይም እስከ 85ኛው ደቂቃ ገደማ አርሰናል 1-0 ይመራ ነበር። ከዛ ግን ከኋላ ተነስቶ ነው አርሰናል ያንን ጨዋታ አሸንፎ የወጣው። ሌሎች ጨዋታዎችንም እንደዚሁ መጥቀስ ይቻላል። አርሰናል ኖቲንግሃምን ያሸነፈበት፣ ከማንቸስተር ሲቲ ጋር አቻ የተለያየበት፣ ፉልሃምን ያሸነፈበት፣ እንዲሁ ደግሞ አትሌቲኮ ማድሪድን በሜዳው የረመረመበት፣ ክሪስታል ፓላስን፣ ብራይተንን፣ ስላቪያ ፕራሃን፣ በርንሌይን አርሰናል በተከታታይ ያሸነፈ ቡድን ነው። እንግዲህ ከ1903 በኋላ አርሰናል ለመጀመሪያ ጊዜ በ8 ተከታታይ ጨዋታዎች ላይ መረቡን ሳያስደፍር ወጥቷል። እንግዲህ የ122 ዓመታት ታሪክን ነው አርሰናል መጋራት የቻለው። ምናልባት በዚህ ጨዋታ ላይ አሁን ጥያቄው አርሰናል ጎል ይቆጠርበታል አይቆጠርበትም የሚለው ብቻ አይደለም። አርሰናል ኢቭን ኦን ታርጌት ሙከራ ራሱ ይሞከርበታል፣ ኢላማውን የጠበቀ ሙከራ ይሞከርበታል ወይስ አይሞከርበትም የሚለው ሌላ በጣም አነጋጋሪ ጉዳይ ነው። እንግዲህ ግራኒት ዣካ የቀድሞ ክለቡን ያውቀዋል። የቀድሞ ክለቡን ነው የሚገጥመው። የሰንደርላንድ አምበል ነው። እዚህ ጨዋታ ላይ እንዴት አድርገው ሊጫወቱ ይችላሉ? አሁን ለተጋጣሚ ክለቦች የአርሰናልን መረብ መድፈር፣ ጎል ማስቆጠር ራሱ በጣም ትልቅ ሰክሰስ እየሆነ መጥቷል። ለዛ ነው ባለፈው የስላቪያ ፕራሃው አሰልጣኝ ከጨዋታው በፊት ሲናገሩ አርሰናል ላይ ጎል ለማስቆጠር እንሞክራለን ብለው ሲናገሩ የነበሩት። ምክንያቱም ወደ ማሸነፍ ለመሄድ መጀመሪያ ጎል ማስቆጠር አስፈላጊ ነው። ማሸነፍ የሚችለው አንድ ቡድን ጎል ሲያስቆጥር ነው። ካላስቆጠረ ምን ማድረግ አይችልም፣ ማሸነፍ አይችልም። ካላስቆጠረ 3 ነጥብ ማግኘት አይችልም። ኢቭን አቻ ራሱ ለመውጣት ዋራንቲ ለማግኘት ጎል ማስቆጠር በጣም አስፈላጊ ነው። አለበለዚያ እንዲያው ዝም ብሎ ማሸነፍ የሚቻልበት ሁኔታ አይደለም እና ሰንደርላንዶችን በዚህ ጨዋታ ላይ ዋነኛው ታርጌታቸው ጎል ማስቆጠር ነው። ሰንደርላንድ ደግሞ እንደምታውቁት በዚህ ሲዝን ተጋጣሚዎቹን በሚገጥምበት ጊዜ 2 አይነት አጨዋወት ይዞ ይቀርባል። ለምሳሌ ይሄ መካከለኛ ደረጃ ላይ ሚድ ቴብል ላይ ወይም ወራጅ ቀጠና ላይ የሚገኙ ክለቦችን ሲገጥም እያጠቃ ኳሱን ተቆጣጥሮ ሊጫወት ይችላል። እንደ አርሰናል እንደ ቼልሲ አይነት ቡድኖችን ተለቅ ያሉ ቡድኖችን ደግሞ ሲገጥም ኳሱን ለአርሰናል ወይም ለተጋጣሚ ቡድን ይተውና ከተከላካይ ጀርባ ሆኖ ይከላከላል። ነገር ግን ማጥቃት ሲፈልግ ብቻ እየወጣ በካውንተር አታክ እየወጣ ያጠቃል፣ ጎሎችን ያስቆጥራል ማለት ነው። ስለዚህ ጨዋታው ሊሆን የሚችለው እንዲህ ባለ የጨዋታ አቀራረብ ነው ሰንደርላንዶች ሊመጡ የሚችለው። አሁን አርሰናል በፊት በተለይም በጣም ይቸገርባቸው የነበሩ ተጋጣሚዎች እንደዚህ በሎ ብሎክ ጥቅጥቅ ብሎ የሚጫወቱ ተጋጣሚዎችን ሲገጥም በሁለት መንገድ ይቸገራል። አንድም እነዚህን ተጋጣሚዎች በሚገጥምበት ጊዜ እነሱ ላይ ጎል ማስቆጠር በጣም ከባድ ነው ጥቅጥቅ ብሎ ስለሚጫወቱ። ሁለትም ደግሞ በካውንተር አታክ አርሰናልን ያጠቁትና ጎል ሲያስቆጥሩበት እንመለከታለን። አሁን አርሰናል ግን በካውንተር አታክም ተጠቅቶ ጎል የሚቆጠርበት ቡድን አልሆነም። ጎል ለማስቆጠርም የሚቸገር ቡድን አይደለም። ከየትኛውም አቅጣጫ አርሰናል ጎል ማስቆጠር ይችላል። የአርሰናልን መከላከል ጥብቅ ያደረጉ ብዙ ነገሮች አሉ። ምሳሌ ብለን ደግሞ ካነሳን ትላንትና በነበረኝ ፕሮግራም ላይ የጋብሪኤል ሄንዚን ጉዳይ ሳነሳ ነበር። ሄንዚ ወደ አርሰናል በአሰልጣኝ ስታፍ አባልነት ከመጣ ጊዜ ጀምሮ እዚህ ክለብ ውስጥ እያሳደረ የሚገኘው ሚና በጣም በጣም ከፍተኛ ነው። አርሰናል ውስጥ ምን አይነት መከላከል እንዲኖር ታስቧል ከተባለ ሄንዚን መመልከት በቂ ነው። የአርሰናል የመከላከል መዋቅር በየጨዋታው ላይ እንደ አለት እየጠነከረ የበለጠ በየጨዋታው ስታዩት ሰንሰለቱ እየጠበቀ ነው እየሄደ ያለው። ለዚህ ደግሞ ሄንዚን እና ረዳቶቹን እንዲሁም አርቴታን ማንሳት በጣም አስፈላጊና ተገቢ ጉዳይ ይሆናል። እንግዲህ በዚህ የጨዋታ ምሽት ላይም አርሰናል ሰንደርላንድን ሲገጥም አንደኛ የሚጠበቀው የአርሰናል መከላከል በነበረው ስታንዳርድ፣ በነበረው ከፍታ፣ በነበረው ኳሊቲና ጥራት ልክ ይቀጥላል ወይ የሚለው ጉዳይ ነው። እንግዲህ የሰንደርላንድ ተጫዋቾች እንደምታውቁት በጣም ፋይት ማድረግ የሚወዱ መታገል የሚወዱ እና ደግሞ ብዙ ባትሎችን ከተጋጣሚያቸው ጋር የሚያደርጉ ናቸው። ይሄንን ባትል አርሰናሎች እንዴት አድርገው ይወጡታል? ምክንያቱም ለእኔ በእያንዳንዱ ጨዋታ ላይ ተጋጣሚን ማሸነፍ እንዳለም ቢሆን ግን ደግሞ እንደዚህ አይነት ቡድኖች አሉ። አንዳንድ ሰዎች ተራ አድርገው የሚንቋቸው ወይ ደግሞ ይህን ጨዋታማ በቀላሉ እናሸንፋለን ብለው የሚያስቧቸው ጨዋታዎች አሉ። ግን ሁሉም ጨዋታ ላይ ሊኖር የሚገባው ፎከስ ተመሳሳይ ነው። አርቴታ ከዚህ በፊትም በሰራቸው ቡድኖች ውስጥ አንድ ቡድኑ ላይ የምትመለከቱት ነገር አለ። እርሱም
በቃላት መልበሻ ክፍል ውስጥ ለተጫዋቾቹ የሚናገረው ነገር ይሄ ነው። ኦል ኦር ነቲንግ የተሰኘውን ዶክመንተሪ አስፈላጊ ሲሆን ሁልጊዜ ሜንሽን አድርገዋለሁ፣ ምክንያቱም ጠቃሚ ስለሆነ አሁን ከምናነሳቸው ሀሳቦች ጋር ጠቃሚ ነጥቦች ስላሉት እና በዛ በ4 ወይም በ5 ክፍሎች በተከፋፈለው ዶክመንተሪ ላይ ኦል ኦር ነቲንግ በተሰኘው ዶክመንተሪ እንግዲህ ያ ዶክመንተሪ ማለት የአርሰናልን የ2020-21 የውድድር ዘመን ቁልጭ አድርጎ የሚያሳይ ነው። ልምምድ ሜዳ ላይ፣ መልበሻ ክፍል ውስጥ፣ ካፌ ውስጥ፣ ሜዳ ውስጥ የነበሩ አጠቃላይ የአርሰናል ቆይታዎች በካሜራ ታድነው ተይዘው በዶክመንተሪ ያቀረቡበት ነው እና አርቴታ እዛ የዶክመንተሪ ላይ ለተጫዋቾቹ የሚነግራቸው ነገር አለ። መልበሻ ክፍል ውስጥ ሁልጊዜም ከአርቴታ አፍ የማይጠፋ ነገር በቃ ፎከስ 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 ይላል። ትኩረት ማድረግ ብቻ ጨዋታዎችን ለማሸነፍ እና አሁን አርሰናል በየአመቱ እንዲህ አይነት ለውጦች ላይ ነው የሚገኘው። ግራኒት ዣካ ከዚህ ጨዋታ አስቀድሞ ሲናገር እኔ አርሰናል በ10 ጨዋታ አሁን የሊጉ መሪ መሆኑ ወይ ደግሞ በ10 ጨዋታዎች አሁን የደረሰበት ሌቭል ላይ መድረሱ ብዙም አላስገረመኝም፣ ምክንያቱም እንዴት እንደሚሰሩ አውቀዋለሁ ብሎ እንዴት እንደሚሰሩ ምን አይነት ታታሪነት እንዳላቸው የሆነ ነገር አቺቭ ለማድረግ የሆነ ነገር ለማሳካት ምን ያክል ርቀት እንደሚሄዱ በደንብ አውቃለሁ ብሎ ተናግሯል። እና አሁን አርሰናል እንዲህ አይነቱ መንገድ ላይ ሲደርስ ሰንደርላንድንም ሲገጥም በዚህ ጨዋታ ላይ ለማሸነፍ እንደሚገባ በፊት የሆኑ አይነት ልማዶች ነበሩ። ለምሳሌ አርሰናል በሜዳው ሊሸነፍ ይችላል፣ ከሜዳው ውጪ ደግሞ ይከብደዋል። አርሰናል ደጋፊዎቹ እምብዛም በሌሉበት ጨዋታ ላይ ከሜዳው ውጪ ይቸገራል እየተባለ ይጠቀስ ነበር። አምና ለምሳሌ ወደ ኒውካስል ሜዳ ሄዶ ማሸነፍ፣ ካቻምና ወደ ኒውካስል ሜዳ ሄዶ ማሸነፍ አርሰናል ይቸገር ነበር። ፉልሃምን ሲገጥም አርሰናል በጣም ይቸገር ነበር። ብራይተንን ሲገጥም አርሰናል በጣም ይቸገር ነበር። ክሪስታል ፓላስን ሲገጥም አርሰናል ይቸገር ነበር። ዘንድሮ ግን እነዚህን ታሪኮች በሙሉ አርሰናል ቀይሯቸዋል። ተመልከቱ እንግዲህ ፉልሃምንም አሸንፏል፣ ኒውካስልንም አሸንፏል፣ ፓላስንም አሸንፏል፣ ከሱም ያንሱትንም እነ በርንሌይንም አሸንፏል። እነ ማንቸስተር ሲቲ እንኳን አርሰናል ማሸነፍ አልቻሉም በዚህ ሲዝን። ጋርዲዮላ እኮ ለዛ ነው አንድ ቀን አርሰናል ጎል ሊቆጠርበት ይችላል ብሎ የተናገረው። አሁን ያለው ሂደት ኢቭን ደጋፊው ጋር ራሱ ማይንድ ሴቱ የደጋፊው አስተሳሰብ የደጋፊው ሜንታሊቲ ራሱ ተቀይሯል። አሁን አርሰናል ጎል እንዲገባበት አይደለም ሲሞከርበት ሁላ ደጋፊዎቹ ቅር የሚላቸው ጊዜ ላይ ደርሰዋል። ይህ እንዲሆን ደግሞ ያስቻለው አርቴታ ነው እና ነገም ከሜዳው ውጪ ሰንደርላንድን ሲገጥም በዚህ ጨዋታ ላይ በቀላሉ ሰንደርላንድ እጅ የሚሰጥም ክለብ እንኳን ባይሆን ይሄ ጨዋታ ላይ ግን 1-0 ሆነ 2-0 ሆነ ብቻ በሆነ ልዩነት አሸንፈው መውጣት ይፈልጋሉ። ከቻሉ መረባቸውን ሳያስደፍሩ ጎል ሳይቆጠርባቸው፣ ካልሆነ ግን በጣም በተቻለ መንገድ አሸንፈው ለመውጣት ይሄንን ጨዋታ በየትኛውም መንገድ አሸንፈው ለመውጣት ከፍተኛ ጥረት ያደርጋሉ። ሰንደርላንድ በዘንድሮ የውድድር ዓመት እጅግ በጣም ግሩም ግስጋሴ ነው እያደረገ የሚገኝ። ከ15 በላይ ተጫዋቾችን በክረምቱ የተጫዋቾች የዝውውር መስኮት አስፈርሟል። ረጊስ ለብሪስ ኮንትራታቸውን ወይም ውላቸውን በሰንደርላንድ እግር ኳስ ክለብ ያራዘሙ አሰልጣኝ ናቸው እና ሰንደርላንድ ሁልጊዜም ሜዳ ላይ ሲገባ ወይ ተጋጣሚዎቹን ሲገጥም እንዲያው በቀላሉ እጅ የሚሰጥ ቡድን አይደለም። ለዚህ ደግሞ ዘንድሮ ያሸነፋቸውን ቡድኖች ነጥብ ያስጣላቸውን ቡድኖች መመልከት በጣም በቂ ነው። ግራኒት ዣካ ከጨዋታው በፊት አስተያየቱን ሲሰጥ እኛ መልበሻ ክፍል ውስጥ ሻምፒዮንሺፕ የሚባል ቃል በመልበሻ ክፍል ውስጥ የለም፣ ተመልሶ ወደ ሻምፒዮንሺፕ መውረድ የሚባል ነገር በጭራሽ የሚታሰብ አይደለም ብሎ ነው ግራኒት ዣካ የተናገረው እና እንደውም የክለቡ ባለቤትም ሳይቀሩ እንግዲህ የክለቡ ባለቤት ምን አይነት ኢንቨስትመንት እያደረጉ እንደሆነ ስፖርቲንግ ዳይሬክተሩ ምን አይነት ስራን እየሰራ እንዳለ ከዚህ በፊት ስለ ሰንደርላንድ የሰራውት ፕሮግራም አለ። እሱን መለስ ብላችሁ ልታደምጡ ትችላላችሁ። ግን አሁን ባሉበት ሂደት ውስጥ እንዲህ አይነት ነገር በፍጹም እንደማይታሰብ ነው ግራኒት ዣካ አስተያየቱን የሰጠው እና የክለቡ ባለቤትም ቢሆኑ አሁን ባሉበት ሁኔታ ወደ ሻምፒዮንሺፕ መውረድ ሳይሆን ቢቻል ከ1 እስከ 10ኛ ባለው ደረጃ ውስጥ ክለባቸው እንዲያጠናቀቅ እንደሚመኙ ይሄ እቅድ እንዳላቸው ነው የተነገረው። እንግዲህ ካይሪል ሉዊስ ዴርፉስ ይባላሉ። የግራኒት ዣካ የ5 ዓመት ታላቅ ናቸው የክለቡ ባለቤት እና በክለቡ መልበሻ ክፍል ውስጥ እንዲህ አይነት ሜንታሊቲ እንዳለ ነው ግራኒት ዣካም የተናገረው። በአንጻሩ ይህንን ጨዋታ እንግዲህ ሲያከናውኑ ቅድም እንዳልኩት ብዙ አይነት ነገሮች ይጠበቃሉ። አርሰናል የሰሞኑን የተጫዋቾች ጉዳት በተወሰነ መንገድ አርቴታን ሲያስጨንቀው እንደነበር ተናግሯል። ግን የነገዋን ጨዋታ እንደምንም ይወጣና ከዛ ደግሞ ከኢንተርናሽናል ብሬክ መልስ ዋና ተጫዋቾቹ ይመለሱለታል የሚሉ ነጥቦች
ሲነሱ ቆይቷል። እንደምታውቁት ነው የቪክተር ዮኬሬስ መጎዳት፣ የነ ማርቲኔሊ መጎዳት፣ የነ ኖኒ ማዱዌኬ፣ ኦዴጋርድ መጎዳት እንደው ጉዳቶቹ እንዲረሱ የሚያደርጉ ሞመንቶችን ተመልክተናል ወይም ተጫዋቾችን አይተናል። ግን ደግሞ ሲዝኑ በጣም ረጅም ነውና ማራቶን ነውና የነዚህ ተጫዋቾችን መኖር በጣም አስፈላጊ ነው። ነገር ግን ከኢንተርናሽናል ብሬኩ መልስ አሁን ጥሩ ነገሩ እነ ቪክተር ዮኬሬስም እነ ማርቲኔሊም ሲጎዱ ኢንተርናሽናል ብሬክ ስላለ በደንብ ረፍት አድርገው አሁን የስዊድን ብሔራዊ ቡድን በግራሃም ፖተር አማካኝነት ስብስቡን ሲያሳውቅ አሌክዛንደር ኢሳቅን ወደ ስብስቡ ሲጠራ ቪክተር ዮኬሬስን ግን ከስብስቡ ውጭ አድርጓል። ይሄ ማለት ተጫዋቹ በደንብ ሪከቨር አድርጎ አገግሞ በቀጣይ በሰሜን ለንደን ደርቢ ከቶተናም ጋር ለሚደረገው ጨዋታ በቻምፒየንስ ሊግ ከባየር ሚዩኒክ እንዲሁ ደግሞ በፕሪሚየር ሊጉ ከነ ቼልሲ ጋር ለሚደረጉ ጨዋታዎች እነዚህ ተጫዋቾች ብቁ ሆነው ይደርሳሉ ማለት ነው። ከዛ ባለፈ ለአርሰናል በጣም ጥሩ ነገሩ ጋቢ ናይን የፊት መስመር ተጫዋቹ ጋብርኤል እንግዲህ ከጉዳት አገግሞ ወደ ሜዳ ተመልሷል። ይሄ በጣም ለአርሰናሎች ጥሩ ዜና ነው። እንግዲህ አሁን በአርሰናል ስብስብ ውስጥ ምናልባት ይህ ሲዝን የመጨረሻው አመቱ ሊሆን ይችላል አዲስ ነገር ካልተፈጠረ በስተቀር 2022-23 ላይ በቃ ምርጡን ጋብርኤል ተመልክተናል። በባለፈው አመት ትንሽ ሞመንተሙ መጥቶለት ነበር፣ ግን ወዲያው ደግሞ ተጎዳና ሁሉም ነገር ጭልምልም አለ እና ግን ቀላል አይደለም የዚህ ተጫዋች መመለስ። በተለይ ከኢንተርናሽናል ብሬክ በኋላ የዚህን ተጫዋች አስፈላጊነት በደንብ ለአርሰናል ትመለከቱታላችሁ። በጣም ኢምፖርታንት ተጫዋች ነው የሚሆነው ለአርሰናል አሁን ወደ ልምምድ መመለሱ። ኦልሞስት እንግዲህ ረጅም ጊዜ ስንት ወር ይሆነዋል? አመት ሊሆነው ነው ከተጎዳ። ግን ይሄ ተጫዋች በአርሰናል ውስጥ አሁን ወደ ሜዳ ሲመለስ የ9 ቁጥር ለባሽ ተጫዋቻቸው በአርሰናል ውስጥ ሊኖር የሚችለው ሚና ከጉዳት ሲመለስ ብቻ ነው የምትመለከቱት። አምና እነ ክሪስታል ፓላስ ላይ ተከታታይ ጎሎችን ሲያስቆጥር ምናምን በቃ የተጫዋቹን ሜንታሊቲ ስናየው ነበር። ያንን ነገር አሁን ለአርሰናል ይሰጣል። ማርቲን ዙቢሜንዲ ከቅጣት በኋላ ይመለሳል። ቻምፒየንስ ሊግ ላይ ያልተመለከት ነው። ካይ ሃቨርትዝ በዚህ የጨዋታ መርሃ ግብር ላይ ባንመለከተውም ነገር ግን የጂም እንቅስቃሴዎችን ጀምሯል። ወደ ሜዳ ለመመለስ በጣም ተቃርቧል። ኖኒ ማዱዌኬ እንዲሁ ኦዴጋርድ ከብሬኩ በኋላ ይመለሳሉ ተብሎ የሚጠበቁ ተጫዋቾች ናቸው። ስለዚህ የበለጠ አርሰናል ስኳዱን የሚያጠናክርበትን እድል ነው የሚያገኝ። እንግዲህ ቀደም እንደነገርኳችሁ ሰንደርላንድ ከአርሰናል ጋር ሲጫወቱ በጣም ከፍተኛ ፉክክር ነው በፊትም ቢሆን የነበራቸው እና እንደውም ሰንደርላንድ አርሰናልን ሲገጥም በጣም አርሰናልን ይፈትነው ነበር፣ እንደው ወይ ያሸንፈውም ነበር። እርስ በርስ በነበራቸው ግንኙነት እንኳን ብትመለከቱ እንግዲህ በሁሉም ኮምፒቲቲቭ ውድድሮች ሰንደርላንድ 50 ጊዜ አርሰናልን አሸንፏል። እንዲሁ ደግሞ አርሰናል 63 ጊዜ ሰንደርላንድን በማሸነፍ የበላይነትን የወሰደ ቡድን ነው። እንግዲህ በእነዚህ የጨዋታ መርሃ ግብሮች ላይ ምን ያክል አርሰናል ብዙዎቹን ጨዋታዎች ማሸነፍ እንደቻለ እንረዳለን። 41 ጨዋታዎች ላይ ደግሞ ሁለቱ ክለቦች አቻ ተለያይተዋል። በአጠቃላይ 154 ጊዜ ነው የተጫወቱት። ነገ ለ155ኛ ጊዜ በስታዲየም ኦፍ ላይት ሲጫወቱ እንመለከታለን እና ጨዋታው እንግዲህ እንደዚህ ሻምፒዮን ለመሆን የሚያስቡ ቡድኖች ወሳኝ ጨዋታቸውን በሚያከናውኑበት ጊዜ 38ኛው ሳምንት ላይ ደርሰው አይደለም ወይ ተስፈንጥረው ግንቦት ላይ ሄደው አይደለም ያንን ነገር ድሪም የሚያደርጉት። እያንዳንዱን ጨዋታ በማሸነፍ ውስጥ የዋንጫ ሜንታሊቲው እየተሰራ ከዛ ደግሞ የዋንጫ ህልሙም ከጨዋታ የበለጠ እያደገ ይመጣል እንጂ ግራኒት ዣካ ከጨዋታው በፊት እንደተናገረው በአርሰናል በ2022-23 የውድድር ዘመን 9 ጨዋታዎች እየቀሩን በ8 ነጥብ ልዩነት ፕሪሚየር ሊጉን እንመራ ነበር ብሎ ተመልከቱ። እንግዲህ 9 ጨዋታ እየቀረ ያ ማለት በ29ኛው ሳምንት አካባቢ ማለት ነው እና በዛ ወቅት በ8 ነጥብ ልዩነት እንመራ ነበር እና በጣም ፔንፉል ነው ለአርሰናል ደጋፊዎች። ምክንያቱም ያን ሁሉ ጊዜ ክለቡ ሲመራ ቆይቶ ከ29ኛው ሳምንት በኋላ እንደዛ እየተንሸራተተ ኢቨን አርሰናል መሪነቱን እኮ ያስረከበው 33ኛው ወይ 34ኛው ሳምንት ላይ ነው። ስለዚህ አንዳንዴ በጣም ኦብሰስድ ከመሆን ለሆኑ ነገሮች በጣም ጓጉቶ በቃ የፕሪሚየር ሊግ ቻምፒዮን እንሆናለን። አሁን የአርሰናል አካሄድ ስታዩት እንደዛ ነው። ለምሳሌ አሁን ባለው ፐርፎርማንስ ስታዩ ሊቨርፑል ወይ ማንቸስተር ሲቲ ወይ ቼልሲ ያ አይነት ካራክተር አላቸው ወይ ብትሉም የሆነ የሚጎላቸው ነገር አለ። አርሰናል ግን እስካሁን ባለው የሚጎሉት ነገሮችን አላየንም። ምክንያቱም ጎል እየገባበት አይደለም፣ ኢላማውን የጠበቀ ሙከራ እየተሞከረበት አይደለም። በየተከታታይ ጨዋታዎቹ ላይ ያሸነፈ ነው፣ ጎሎችን እያስቆጠረ ነው፣ ውጤት ይዞ እየወጣ ነው።
እና አሁን ባለው ሁኔታ ለዋንጫ ድሪም የምታረጉት ቡድን አርሰናልን ነው። ግን ያንን ደግሞ ለማስቀጠል ኢን ኤቭሪ ዊክ አርሰናል አሸናፊ መሆን ይጠበቅበታል። አንድ መጨረሻ ላይ የማነሳው ነገር ግን አርሰናል በየጨዋታዎቹ ማሸነፍ አለበት ብለን ስንል በየጨዋታው ላይ ደግሞ ምርጥ ፐርፎርማንስ አርሰናል እንዲያሳይ መጠበቅ የለብንም። በቃ አሁን ለምሳሌ እኔ በጣም የሚገርመኝና አንድ ነገር ልንገራችሁ፣ ለማነጻጸሪያ የሚሆንም ነገር ስለሆነ ነው። ምክንያቱም 2022-23 ላይ የነበረው አርሰናል ለብዙ ማነጻጸሪያ መሆን ይችላል። 2022-23 ላይ የነበረው አርሰናል ሊጉን ረጅም ቀናት ከ200 በላይ ቀን ፕሪሚየር ሊጉን የመራው ቅድም ዣካ ያነሳው 9 ጨዋታ እስከሚቀር በ8 ነጥብ ልዩነት እንመራ ነበር ያለለት አርሰናል አሁን እንደነበረው አይነት አርሰናል አይደለም። በቃ ኢሞሽን በጣም ይበዛበት ቡድን ነው። ለምሳሌ አርሰናል ፈርስት ሃፍ ላይ 2-0 ወይ 3-0 እየመራ ጭራሽ ሰከንድ ሃፍ ላይ ሌላ ጎል ለመጨመር 6-0 7-0 ለማሸነፍ የሚጥር ቡድን ነበር። በዛ ደግሞ ዋጋ የከፈለባቸው ጨዋታዎች አሉ። ያ ከ29ኛው ሳምንት ጀምሮ አርሰናል የወረደበት ሁኔታ ኮንሲስተንት የሆነ ፐርፎርማንስ አለማሳየቱ እንጂ ለምሳሌ ዌስትሃምን 2-0 አርሰናል ይመራ ነበር። 2-0 እየመራ ጭራሽ ቡካዮ ሳካ ፔናልቲ ስቶ ከዛ በኋላ ነው 2 ጎል የተቆጠረበትና ለምን ከፋፍቶ ነበር የሚጫወተው አርሰናል። ከሳውዛምፕተን ጋር የተደረገውን ጨዋታ አርሰናል 3-1 ሲመራ ቆይቶ 3-3 ወጥቷል። ለሳውዛምፕተን የሰጡት ግምት ምን አይነት ነበር የሚለውን የሚያስታውሱ ሰዎች ያውቁታል እንዴት እንደነበር። አርሰናል ከሊቨርፑል ሲጫወት 2-0 እየመራ ነበር። ግን አርሰናሎች ደግሞ ውጤት ማስጠበቅ ላይ ሳይሆን ተጨማሪ ጎል ለማስቆጠር ነበር ይሮጡ የነበረው። አሁን ያለው አርሰናል ግን እንደዛ አይደለም። በጣም የተረጋጋ የሰከነ ቡድን ነው እያየን ያለን። በቃ ለምሳሌ አርሰናል ባለፈው በርንሌ ላይ 2 ጎል አስቆጠረ አይደለ? በመጀመሪያው አጋማሽ በቃ ሁለተኛው አጋማሽ ላይ ጥንቃቄ ነው የመረጠው። ለበርንሌ ኳሱን ለቀቀ። በርንሌ ኳሱን እንደፈለገ እንዲጫወት ግን አጥሩን አልፎ እንዳይመጣ ያንን ያደረገ። ከስላቪያ ፕራሃም ጋር በተደረገውም ጨዋታ የመጀመሪያውን 15 ደቂቃ ስላቪያዎች ጥሩ ነበሩ። አርሰናል በጥቂት ደቂቃዎች ውስጥ የመጀመሪያውን አጋማሽ 1-0 መምራት ጀመረ። ሁለተኛው አጋማሽ በተጀመረ በ60 ሰከንድ ሁለተኛውን ጎል ደገመ። በቃ ከዛ በኋላ ጨዋታውን ማረጋጋት፣ ሆልድ ማድረግ፣ መቆጣጠር ነው። ምክንያቱም ተጋጣሚ ባበደ ቁጥር አንተም አብረህ ኳሱን ይዘህ የምትሮጥ ከሆነ ጎል ለማስቆጠር የምትጫወት ከሆነ አንዳንዴ ዋጋ ልትከፍልም ትችላለህ። ኢነርጂም ሉዝ ታደርጋለህ። ስለዚህ አርሰናል ቀድሞ ጨዋታውን ከጨረሰ በቃ ረጋ ብሎ ብዙም ሳይጨናነቅ መከላከሉ ላይ ብቻ ትኩረት አድርጎ ፎከስ አድርጎ በመስራት ያንን ጨዋታ ሊያደርግ ይችላል። እንደዛ ካልሆነ በጣም 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 አስቸጋሪ ነው የሚሆነው። ከዛ ደግሞ በየሳምንቱ አርሰናል ምርጥ ፐርፎርማንስ እንዲያሳይ መጠበቅ የለበትም። ሁልጊዜ እያጠቃ እንዲጫወት፣ ሁልጊዜ ኳስ ተቆጣጥሮ እንዲጫወት አይጠበቅም። አስፈላጊ ከሆነ የተከላከለም ሊጫወት ይችላል። በመጀመሪያው ሳምንት እኮ ከማንቸስተር ዩናይትድ ጋር ሲጫወት በጣም በሚገርም ፐርፎርማንስ ዩናይትድ እያጠቃ ሲጫወት ነበር። አርሰናል ግን ሲከላከል ነበር። አንድ ሴት ፒስ አገኘ፣ እሱን ወደ ጎልነት ቀየረ፣ ጉዳዩን ጨረሰ እዛ ጋር ማለት ነው። ከዛ በኋላ ግን በደንብ ተከላክለው ወጡ። አሁን ኢላማውን የጠበቀ ሙከራ እንኳን አርሰናል የማይሞከርበት ደረጃ ላይ እንዲደርስ ያደረገው ለዛ ነው። እንደውም ፕሪሚየር ሊጉ አንድ ቪዲዮ ለቆ ነበር፣ እጅግ በጣም የሚያስገርም ቪዲዮ፣ የአርሰናል ተጫዋቾች እንዴት እንደሚከላከሉ የሚያሳይ። ለምንድን ነው አርሰናል 8 ክሊንሺት የያዘው የሚለውን በደንብ አድርጎ የሚያሳይ ነው። እና እዛ ቪዲዮ ላይ ምን ይታያል? በርንሌዎች የማዕዘን ምት ወይም ደግሞ አርሰናል የቆመ ኳስ አግኝቶ ነበር፣ የማዕዘን ምት ሊያሻማ ማለት ነው 94ኛው ደቂቃ ላይ። እና ይሄን የማዕዘን ምት አርሰናል ካገኘ በኋላ የማዕዘን ምቱ ብሎክ ተደረገና በርንሌዎች በካውንተር አታክ ኳሱን ይዘውት ሊሄዱ ሲሉ የአርሰናል ተጫዋቾች በምን አይነት ፍጥነት፣ በጣም የሚገርመው 6 ተጫዋቾች በምን ፍጥነት ሮጠው ያንን ጎላቸውን መረባቸውን እንደዘጉ እንደሸፈኑ የሆነ ቪዲዮ ወጥቶ ስናይ ነበር። ይሄ ነው አሁን አርሰናል የሚገኝበት ካራክተር እና ምንም ጥያቄ የለውም። ብዙ ፈተናዎች ይጠብቁታል ከዚህ በኋላ ገና። ምናልባት ጎልም ሊቆጠርበት ይችላል የሆነኛው ሳምንት ላይ ወይ የሆነኛው ጨዋታ ላይ ወይ ደግሞ በሆነኛው የጨዋታ መርሃ ግብር ጎል ሊቆጠርበት፣ አቻ ሊወጣ ሊሸነፍም ይችላል። ግን ይህንን ሞመንተም ማስቀጠል ከምንም ነገር በላይ በአርሰናሎች በኩል የምር ትኩረት የሚሰጠው ነገር ነው እና አሁን የአርሰናል ተጫዋቾች ጎል እንዳይቆጠርባቸው በጥፍሮቻቸው ቆመው ነው እየተከላከሉ የሚገኙት። ከዚህ በላይ ምናልባት አርሰናልን የሚገልጽ ነገር ላይኖር ይችላል። ግን አርሰናል ጥሩ ተጫወተም፣ ደስ የሚል ጨዋታም ተጫወተ፣ ደስ የማይልም ጨዋታ ተጫወተ፣ ጥሩ ፐርፎርማንስም ማሳየ አላሳየ፣ አሁን አርሰናል ስለ ውብ እግር ኳስ የሚጨነቅበት ጊዜ ላይ አይደለም። ኢቭን ደጋፊዎቹም ያን ነገር ብዙም የማየት ሀሳብ የላቸው።
በቃ አርሰናል ጥሩ ፉትቦል ተጫወተም አልተጫወተም ዋናው ብቻ 3 ነጥቡን ይዞ ይምጣ። ያን ደግሞ እንዲያደርግ በየጨዋታው ላይ እንደየጨዋታው ስትራቴጂ ሜዳ ላይ እነዛን ጨዋታዎች ይዞ የሚቀርብ ይሆናል። ዞሮ ዞሮ የአርሰናል ጨዋታ ከሰንደርላንድ ጋር በዚህ ምሽት ላይ ይከናወናል። ቅድም እንዳልኳቸው አርሰናል ቀላል የሚባል ፈተና አይጠብቀውም። ከሜዳው ውጪ ነው ይህንን ጨዋታ የሚያከናውነው። ግን ጨዋታውን እንዴት አድርጎ ሊወጣው ይችላል፣ እንዴት አድርጎ ሊያሸንፍ ይችላል የሚለውን እንግዲህ እዚህ ጨዋታ ላይ እንመለከታለን። እናንተስ ጨዋታው እንዴት ባለ መንገድ ይደረጋል? አርሰናሎችስ ጨዋታው ላይ ምን አይነት ፐርፎርማንስ ይኖራቸዋል? ሀሳቦቻችሁን አጋሩን፣ የውጤት ግምቶቻችሁን ጻፉልን። የሌሎች ቅድመ ጨዋታዎች ዳሰሳዎቻችን ወደ በኋላ ላይ ይቀጥላሉ። አርሰናል ከሰንደርላንድ ነገ ምሽቱ 2 ሰዓት ከ30 በስታዲየም ኦፍ ላይት ተጠባቂ ጨዋታቸውን የሚያከናውኑ ይሆናል።